ለብለው ወላሂ መኪና የተገለበጠ ምናምን አድርገው ፎቶ አድርገው ለጥፈውታል። ሰው ጤናንቀው ሪፕ ብለው ለጥፈውታል። መኪና እየተገለበጠ የሶሻል ሚዲያ ሰዎች እስካሁን አብሬያቸው ስኖር ያን ሁሉ አመት ባህሬን አላወቃቸውም። እኔ ጣጣም የሰጠኝ ሰው ማለት እዚህ ዓለም ላይ እኔ ነኝ። ጉዳይ አይደለም በእኔ አደም እንዲህ ስቄ ነው ማልፈው። ስለኔ ብትናገር ብትሰራ ብትለው ጉዳይ አይደለም። አሜን ነው አሜን ነው። ያ ሰላም ሰላም አለይኩም ሰላም። እድሉን ስለሰጠኝ አመሰግናለሁ። ወላሂ እኔ ልናገር እኔ ባል ነበረኝ። 2 አመት ልጅ ይዤ ኢትዮጵያ ተቀምጬ 2 አመት ልጄን አሳድጌ ስደት ተመጣሁኝ። 8 አመት ነው። እኔንም ሆነ ልጄን አይጠይቅም። እሱ ለራሱ እያገባ እየወለደ ይሄው እስከዛሬ ድረስ እየኖረ ነው። እኔም ማድረግ እችላለሁ። ባለሁበት ሀገር ሆኜ በሸሪዓ ፍርድ ቤት መፍታት እችላለሁ። ባል ሚስቱን ማን ነው ማስተዳደር ሳይችል ሌላ ሁለተኛ ሚስት ማን ጋር ነው የሚረብሽ ድምጽ ያለው? እኔ ጋር ምን ታድርጋ? ባል ሚስቱን ማስተዳደር ሳይችል ሁለተኛ ሚስት ማግባት በመጀመሪያ አይፈቀድለትም። ጭራሽ እሺ ያገባ ከዚያ በኋላ እንደገና ከመጀመሪያው የወለዳትን ልጅ አላስተዳድርም ካለ ሌላ ሁለተኛ ጥፋት ነው። የማስተዳደር ግዴታ አለበት ባል ሚስቱን። አላህ ስብሓነሁ ወተዓላ በቁርአን ላይ ይህን ግዴታ አድርጓል በአባቶች ላይ። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ ሊመን አራደ አን ዩቲመ ረዳዐ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ ይላል። ለተወለደው ልጅ ሲሳያቸውን የሚበሉትን፣ የሚጠጡትን፣ የሚለብሱትን ማሟላት ግዴታ አለበት በእርሱ ላይ ብሎ ተናግሯል። ይህን አላደርግም ካለ ጥፋት ላይ ያለው ቃለ ነቢ ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ ወረጁሉ ራዒን ፊ አህሊ በይቲሂ ፊ አህሊሂ ወመስኡሉን ዐን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ በይቲሃ መስኡለቱን ዐን ረዕየቲሃ አضየዐት አም ሐፈዘት። እና ስለዚህ አባት ቤተሰቡን ላይ ኃላፊነት ተጥሎበታል። ያንን ኃላፊነቱን ይጠየቃል ነገ የትንሣኤ ቀን ካልተወጣ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ጠበቀም አልጠበቀም መጠየቁም አይቀር ነው። ስለዚህ ከሚስትህ ጋር ብትፋታም ራሱ ሚስትህን የማስተዳደር ግዴታ አለብህ። ማን ነው ልጆችህን የማስተዳደር ግዴታ አለብህ። ያን አላደርግም ብሎ እምቢ ካለ ይህን ግዴታውን ሸሪዓዊ ግዴታውን አልወጣም ካለ ሚስት ባሏን ፍቺ መጠየቅ ሐቅ አላት። አይ እሺ እሺ ጥያቄ አለ ገጠ ሰዎች ከቻላችሁ አንድ ኮፒ ሊንክ አድርጉ። እሺ ገስት ላይ ሰው አይታይም። ሰላም አለይኩም። ሰላም ወራህመቱላህ። ወንድም የኔ ጥያቄ ኒካ በተመለከተ ነው እና የተፈጠረው ከ7 ወይም ከ8 ዓመት በፊት ነው። ይሰማል? እሺ አንድ ጊዜ ቆይ ብረት እስከ نزلوها تحت بسرعة يلا. ايش قطعت اياك يا እሺ አባን ጥያቄ አለ? አዎ ጥያቄ አለኝ ወንድሜ። ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ነው? እኔ የሆነ አንድ ግግር የሚል ጥያቄ አለ ልጠይቅህ ነበር። ይሰማል? እኔ አሁን ክርስቲያን ነኝ።
አንተ ወንድሜ ማለት ትችላለህ? እንዳንተ ኢየሱስ ክርስቶስ አይ ትምህርት የማይኖር አምላክ የለውም። ጥያቄ መልስልኝ። እኔ ሌላ ጥያቄ ልጠይቅ ስለፈለኩ እኔ አንተ ወንድሜ ማለት ትችላለህ? አትችልም እያልኩህ ነው። ማስረጃ ልስጥህ እያልኩህ ነው። ማስረጃ በኋላ ትሰጠኛለህ። አሰላሙ አለይኩም ብዬ ነገር ወአለይኩም ሰላም ብላት አዳምጠኛ። ሌላ ጥያቄ ልጠይቅ ስለፈለኩ እኮ ነው። እሺ ተናገር። እሺ እኔ አንተን ወንድሜ ማለት እችላለሁ አትችልም አልኩህ። ምክንያቱም መጽሐፍ ቅዱስ ይከለክልሃል። ይሄ ማስረጃ ኢየሱስ ክርስቶስ ምን አለ? ማን ወንድም እንደሆነ በሰማይ ያለውን እርሱ ወንድሜ ነው አለ። ያ አይደለ? ማን እንደሆነ ወንድምህ እዛ ላይ ተናገረ። በሰማይ ያለውን የአባቴን ፈቃድ የሚያደርግ ወንድሜ ነው አለ። ሙስሊሞች ደግሞ የእኛ የክርስትናን እምነት ወይንም ደግሞ የአብን ፈቃድ አይጠብቁም ብለህ ነው የምታምነው። ስለዚህ የሚጠብቅ ከሆነ ወንድሜ ነው ካለ፣ የማይጠብቅ ከሆነ ወንድሙ እንዳልሆነ እየተናገረው ነው እዚሁ አንጻር ኢየሱስ ክርስቶስ። ያ ነው፣ ይህ የእምነት ወንድማማችነት ይባላል። ታዲያ በእስልምናም ያለው ይሄ ነው፣ የተለየ ነገር አይደለም። ገብቶሃል አይደል? አዎ የእምነት ወንድማማችነት የለንም። አላህ ቃል በቃል በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋ አለ። አማኞች እነርሱ ናቸው ወንድማማቾች አለ። በአላህ የሚያምኑ ሰዎች የእምነት ወንድማማችነት አላቸው። አንተም ልክ እንዲሁ በአብ የሚያምን ወንድማማችነት አለው ብለህ የምታምነው በዚያ ላይ ገድቦታል ኢየሱስ ክርስቶስ። በሰማይ ያለውን የአባቴን ፈቃድ የሚያደርግ እርሱ ወንድሜ ነው አለ። ሙስሊሞች ደግሞ ያንን አይጠብቁም አያደርጉም ብለህ ነው የምታምነው። ስለዚህ ወንድሜ ማለት አትችልም። ይህ አዲስ ነገር አይደለም። በሁለቱም በኩል ያለው አንድ ነው። ያ ነው። ብዙ ማብራሪያ ሳትሰጠኝ ጥያቄ አሳጥረን እንድትመልስልኝ የምፈልገው አላህ ፍትሃዊ ነው ብለህ ታምናለህ? አላህ ፍትሃዊ ነው ብለህ ታምናለህ? አዎ ጥሩ። ለምሳሌ ሰው የገደለ ይገደል ይላል ቁርአን አይደል? የገደለ ካለ ይገደል። አስረዳ። እሺ እሺ የገደለ ይገደል ይላል ቁርአን። መግደል ሲባል አንድ ቤት አድርገው ማለት መግደል ሲባል ለብዙ ይከፈላል። አንደኛ ሊገድላችሁ የመጣን አካል አለ። ለምሳሌ ሊገድልህ መጣ፣ ወይንም ጦር ሜዳ ላይ ተገናኘ። ይሄ ሰውዬ ሊገድልህ ነው የመጣው። አንተም ሊገድልህ የመጣን አካል ከራስህ እየተከላከል ከምትገድለው ይሄ ጥፋት አይደለም። ኢስላም ይሄን ነው የሚያዘው። አንደኛ ይወጣቻል። ይሄ ነው። ሁለተኛ ጦር ሜዳ ላይ ባይገናኝም ራሱ የገደለ ይገደል የሚለው ህግ አለ ወይ በቁርአን ላይ? አዎ አለ። ግን ለሁለት ይከፈላል። አንደኛ አውቆ የገደለ፣ ሁለተኛ በስህተት የገደለ ሳያስበው። እነዚህ ሁለቱ የተለያዩ ናቸው በኢስላም። አውቆ ሆን ብሎ ለመግደል አስቦና አቅዶ የገደለ ሰው ይሄ ነው የገደለ ይገደል የተባለው። ቃለ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ፣ ነፍስን በነፍስ የሚለን ህግ በእነርሱ ላይ ጻፍኩኝ አለ። ይህንን አላህ ሱብሓነሁ ወተዓላ በኢስላም ላይ ያጸደቀው። በሌላ ቦታም ላይ ሲናገር ወላ ተቅትሉ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ ይላል። ያችን አላህ ያከበራትን ነፍስ ያለ አግባብ እንዳትገሏት ያለ ሐቅ አለ። በሐቅ ከሆነ ግን ትገደላለች። ያ ማለት የሰውን ነፍስ አጥፍታ ከሆነ ማለት ነው። ቃለ ሱብሓነሁ ወተዓላ ወለዚነ ላ የድዑነ መዐ አላህ ኢላሀን አኸር ወላ የቅትሉነ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ። ያችን አላህ ያከበራትን ነፍስ ያለ ሐቅ የማይገድሉ እያለ ተናገረ። በሐቅ ከሆነ ግን ትገደላለች። መቼ ነው የሚገደለው ሰውየው ከተባለ የሰውን ነፍስ አጥፍቶ ከሆነ ነው የገደለ ይገደል የሚባለው። ያ አውቆ ሆን ብሎ ከገደለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይህን ሐዲስ ላይ ሲያብራሩት ምን አሉ? ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሰይቡ ዛኒ አታሪኩ ሊዲኒህ ልሙፋሪቁ ልልጀማዓ አሉ። የአንድ ሰው ነፍስ ደሙ የተከበረ ነው አሉ በሶስት ምክንያት ካልሆነ በስተቀር። አንደኛ የሰውን ነፍስ አጥፍቶ ከሆነ አሉ። ገብቷቸዋል። ስለዚህ የገደለ ይገደል የሚለው በዚህ ነው። አውቆ ሆን ብሎ የገደለ ሰው ነው። ወመን የቅቱል ሙእሚነን ሙተዓሚደን ይላል። አንድን አማኝ አውቆ ሆን ብሎ የገደለ ሰው እያለ ይናገራል። እሺ በስህተት የገደለስ? ይሄ የገደለ ይገደል የሚለው በዚህ ላይ አይሰራም። ማስረጃ ቃለ ሱብሓነሁ ወተዓላ
وما كان لمؤمن أن يقتل مؤمنا إلا خطأ ومن قتل مؤمنا خطأ فليقتل لا فتحرير رقبة ودية مسلمة إلى أهله إلا يصدقوا الله سبحانه وتعالى من على عند أكال للاجنون أكال بستت كانوا بكر لقدلو أي كباهم كالبو على بستت يقدل سوقن يقدل سيهون على بستت يقدل سوق لبيت سبوشو يمستن كاسا يقوينم قوما يستعلا كفتشو على ያነው ስለዚህ የገደለ ይገደል የሚለው አውቆ ሆን ብሎ በገደለ ሰው ላይ ነው። ይህ የንጽጽር ቤት ነውና አሁን እናነጻጽረው። መጽሐፍ ቅዱስ ላይ የገደለ ይገደል ይላል። እነዚህን ሁለቱን ነገራቶች ግን በስህተት ወይንም ምናምን የሚለውን አይለያቸውም። በምንም መልኩ ግደል ትገደላለህ። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሰው ሰውን ቢመታው ቢሞትም ያ የገደለው ሰው ይገደል አለ። ትሰየፋለህ። አማኑኤል አሁን አውራ ጥሩ ደስ ይላል። ግን አላህ ወይ ፍትሃዊ አይደለም ወይ እንደገና አቅም የለውም ማለት ነው። ይገደል የሚል ከሆነ አዳምጠኝ እንዳታቋርጠኝ ማለት ነው። አላህ የገደለ ይገደል የሚል ከሆነ አላህ እኔ አሁን ለምሳሌ የኔ ኢየሱስ ክርስቶስ ምንድነው ብትለኝ ማለት ነው ያንተም የኔ ፈጣሪ ነው ብዬ ነው የማስበው። አላህ እንደገና አንተ ምንድን እንደምታስበው ያንተም የኔ ፈጣሪ ነው ብለን ነው የምናስበው። አቅም አለው ብለህ ወይ እንደገና ኃይል አለው ብለህ የምታስብ ከሆነ አላህ በአንተ ለምን እኔን ያስገድለኛል? አቅም ካለው እሱ ራሱ ፈጣሪ ነው አይደል? አይገድለኝም ወይ ፍትሃዊ አይደለም ወይ እንደገና ምንም አቅም የለውም ማለት ነው አላህ። አሁን ከኛ አንጻር ያለውን ስለመለስን አሁን መስፈርት አስቀመጥክ፣ ሚዛን አስቀመጥክ። ለዚህ አልክና ምን አልክ? ሰው የገደለን ሰው ይገደል የሚል ከሆነ ፍትሃዊ አይደለም ወይንም ደካማ ነው አቅም የለውም ማለት ነው ብለናል። ስለዚህ ይህ በመጀመሪያ የአንተ አምላክ የሚገለጽ ማለት ነው። ማስረጃ ላሳየህ። እግዚአብሔር ገደለን ግደል ላሳየህ። የኔ አምላክ ግደል አይልም ና ይላል ያው አይልም። ሰው ሰውን ቢመታ ቢሞትም አዳም ተረጋ ብላን በብንጂ ያው አይምሮን ክፈት። በቃ ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ምን ይደረጋል? እግዚአብሔር አንብባት እቺ ምን ትላለች? የኛ አንተ የጻፍከው መጽሐፍ ይሆናል እንጂ የኔ መጽሐፍ የሚለው ለገደለ ይቅር በለው ነው የሚለው። ራሱ እግዚአብሔር ፈጣሪ ስለሆነ ራሱ ይገድላል ነው የሚለው እና ያውና ይገደል ብሏል። ይገደል እግዚአብሔር ራሱ ተዋጊ ነው፣ ይዋጋል። አሳያለሁ ይገና ሰው ሰውን ቢሞታ እርሱ ፈጽሞ ይገደል አለ። ይገደል ይወታል። ሌላም ጨምርልህ። ሰውም ወንድ ባሪያውን ወይንም ሴት ባሪያውን በበትር ቢመታ ቢሞትም ፈጽሞ ይቀጣ ይላል። እዚህ ቦታ ይገደል እያለ ይናገራል። የገደለ ይገደል ያውና ቃል በቃል እዚህ ጋር የእግዚአብሔርን ስም የሚሰድብ እግዚአብሔርን የሚሳደብ ራሱ ግደሉልኝ ብሏል። እግዚአብሔር ግደሉት። ላሳየህ አንድ አካል አሁን ሙስሊም እግዚአብሔርን ሲሰድብ ብትሰማ ትገለዋለህ። ምን እንደሚል ላሳየህ። ያውና ምን ይላል? የእግዚአብሔርን ስም ግደሉት ማለት ነው። እያየን እንሞታለን ነው የምንለው እንጂ ማለት ነው። እናንተ ግደሉኝ እና እንሞታለን ነው የምንለው እንጂ እኛ እንገላለን ብለን ፎክረንም ገለንም አናውቅም። እኛ እንሞታለን ነው የምንለው እንጂ እናንተ ጃሃድ እንደተፈቅዶልና ትላላችሁ። እኛ ግን ተፈቀደልን የምንለው ነገር የለንም። እኛ ለምን ቤት አድርጋለች ያራና አይደል? አዲስ ተረጋጉ። አንድ አካል እስካልተሳደበ እስካላንቋሸሸ ድረስ ያረነው ከሆነኛ ሜት አታድርጉት። እሺ ልጁ የተጫነው ወይንም በቃ የይዞት ያደገው ነገር አለ። ክርስትና ፍቅር ነው እንጂ የሚሰብከው ግድያን አይሰብክም የሚለውን ነገር ጭነዋቸዋል። እውነት ነው። እኔ አሁን ግደል ሳይሆን የሚባለው እኔ ሙት ነው የሚባለው። አሁን ሲስማር ያደጉት ትሞታለህ ነው እንጂ ትገድላለህ አይደለም። ጅሃድ ትፈጽማለህ አልባልም። እኔ የኖርኩበትም ጭምር ነው። አሁን እኔ አንተ ብትበድለኝ ይቅር እልሃለሁ እንጂ ልገድልህ አልሞክርም። ክርስቲያን ምን ትላለች መሰለህ? እየሞትን እንበዛለን ነው እንጂ እየገድልን እንበዛለን አልልም። ትምህርቱ ነው የኛው። እሺ አሁን አዳምጥሽ። እሺ አዳምጣው ልንገርህ። አዳምጣለሁ። አሁን መጽሐፍን እያወጣ አሁን እነሱ ይሄ ክርስትና ብለው ምሮች ወይንም በአካባቢ ሲናገር የሰማው ነገር ነው። አሁን ግን መጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችን ሁሉ ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል። ያኔ ጭራሽ አንተ ካንተ አፍ ነው ዛሬ የምሰማው። አላሳይ መጽሐፍ ላይ ያውና ምን ይላል እዚህ ጋር ቁጥር 2 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ አለ። እግዚአብሔር ይበቀላል። የበቀል አምላክ እግዚአብሔር ይበቀላል። ራሱ ይበቀላል። ቀደም እኮ ነግሬሃለሁ። እግዚአብሔር ይበቀል ራሱ
አሁን እግዚአብሔር እንደዚህ ያምናለሁ። አዳምጠኛ እግዚአብሔር ይበቀላል። ምን ያስገድላል ነው የምለው። አዳምጥ። ያውና እግዚአብሔር ግደሉ ሊል እኮ ነው ህፃናት ልጆች እያዳመጥኩ ነኝ። ያውና ምን አለ እግዚአብሔር? አሁንም ሄደህ የአማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ የርኅራኄ አምላክ። አትማራቸውም ካለ በኋላ ወንዱንና ሴቱን ብላቴናውንና ህፃኑን ህፃናቶችን ከዛስ በሬውንና በጉን ግመሉንና አህያውን ግደል። አቶ ምስኪን አህያ ራሱ አልቀረለትም ግደሉት የሚል ህግ ወጥቷል። ምስኪን አህያውን ግደሉት አለና አዲስ ኪዳን ላይ ደግሞ ሂድና የሰው አህያ ፈታችሁ አምጡልኝ አለ ኢየሱስ ክርስቶስ። አህያዋን ዘብቶ ወደ ኢየሩሳሌም ገባ ይለናል። አሜን ነው። ያውና እዚህ ጋር ግደሉ ብሎ አዟት፣ እዛ ላይ ደግሞ አህያ ታስፈልገኛለች አምጡልኝ አለ። እዚህ ጋር ይኸውና ህፃናቶችን ሴቶችን ግደሏቸው አለ። አሁን ከኢስላም ጋር እያነጻጸረ ብዙ ጊዜ በመካከል እያቋረጠኝ ነበር። እስኪ እናነጻጽርላት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ያውና እንመልከት። አሁን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንዴ እባክህን አንዴ መረጋጋት። አረኛ ተነገርኩ እኮ ጨርስ። ላ ተቅቱሉ ጥፍለን ሰጊር። ነቢ ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን፣ ሴቶችን፣ ሽማግሌዎችን እንዳትገሏቸው አሉ። እግዚአብሔር ምን አለ? አደራ ሴቶችን፣ ህፃናትን፣ ሽማግሌን ግደሉ አለ። ያ ሰላም ያ ሰላም ያ ሰላም። እንደምላሳይ እሺ፣ ወደ አማርኛ እንቀይረው። ያው ይሄን ሐዲስ ወደ አማርኛ እንቀይረው። አሁንም ሄዱ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ ያው ልጅን፣ ሴትን ወይንም አዛውንትን ምን አትበሉ አሉ። እስኪ ችናምባት አትግደሉ። ይታያል። ልጅን እንዲሁም አሉና ምን አሉ? ልጅን፣ ሴትን ወይንም አዛውንትን አትግደሉ። ይሄ ነው ኢስላም። አማኑኤል አማኑኤል አለ ና ተመለስ። አማኑኤል አማኑኤል በቃ ወጣ። ምንም ማድረግ አይቻልም። ያው እና ማነጻጸር ስለፈለገ ነው። የሚነግሯችሁ ሌላ ነው። እስልምና አራጅ ነው፣ ገዳይ ነው ይሏችኋል። ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሴቶችን፣ ህፃናቶችን፣ አዛውንትን አትግደሉ ይላሉ። ሌላ እንጨምርላችሁ፣ ሌላ ትልቅ ሰርፕራይዝ። ምን እንጨምርላችሁ? የገዳማት ሰዎችን አትግደሉ እያሉ ተናግረዋል። ሁላ ግን ክርስትና አዳምጡ አንዴ። ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እዚህ ሐዲስ ላይ ሲናገሩ ምን አሉ? ተመልከቱ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶቻቸውን በላኩ ጊዜ በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ ካሉ በኋላ ምን አሉ? የገዳማትንም ሰዎች አትግደሉ ይሉ ነበር። አላሁ አክበር። የገዳማት ሰዎችን፣ የቤተ ክርስቲያን ሰዎች፣ የእምነት ሰዎችን እንዳትነኩ እያሉ ያስጠነቅቋቸው ነበር። ሰላም አለይኩም ኡስታዝ፣ አንድ ጥያቄ ብቻ አለኝ። ጥያቄ ምንድነው? ሰላም ብያቸዋለሁ ሁላችሁ። ሰላም። ጥያቄው ደግሞ ትንሽ ነበር። አንድ ጥያቄ ብቻ ነውና አንድ ክርስቲያን ወገናችን እኔ አጠገብ ላይ ነበረና ምን አለ? ሳውዲ አረቢያ ላይ ለድንጋይ ነው የሚሰግዱት፣ እናንተ ድንጋይ ነው የምታመልኩት ያለኝ፣ እሱን ልታስረዳኝ ትችላለህ ወይ ነው? ሙስና ዳንስ አላህ አጠገብህ ነው ቶላ? አዎ። እሺ ያናግረኝ ካለ ያናግረኝ። እሺ ሰላም እንተዋወቅ። ሰላም ነው፣ እንዴት ነው? ኡስታዝ እንደዚሁ መልሱለት። በቃ ትንሽ ሚዲያ ላይ ገብተው ምናምን አያውቅም መሰለኝ። እሺ ድንጋይ ነው የምታመልኩት? እኛ ድንጋይ እናመልክም። ድንጋይ ነው የምታመልኩት ሲል ባጭሩ ወደ ካዕባን ለማለት ፈልገው ነው ክርስቲያኖች። ለምን ከተባለ ወደዚያ ዙረን ስለምንሰግድ። ወደዚያ ዙሮ መስገድና ለእርሱ መስገድ የተለያዩ ናቸው። ታዲያ ምንድን ነው ከተባለ አቅጣጫ ነው እሱ። እንዴት መሰላችሁ ታሪኩ? ያ ካዕባ በመጀመሪያ መስጂድ ነው። ምን ይባላል ስፍራው? መስጂድ አልሐራም፣ የተከበረው መስጂድ ተብሎ ይጠራል። ገብታችኋል አይደል? መስጂድ አልሐራም ይባላል። መስጂድ ነው። አላህ በቁርአን ላይ
سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى يالا مسجد الحرام يالا يطرال ولا مسجد الأقصى ደግሞ ኢየሩሳሌም ቤተ መቅደሱ ማለት ነው ወይንም ቤተ المقدس ተብሎ የሚጠራው አሁን እሱ ለምን ዓላማ ተሰራ መቼ ተሰራ በማን እጅ ተሰራ በማን ትእዛዝ ተሰራ የሚለውን እንመልከት አንዴ ከላይ ማለት ያ መካ ላይ የሚገኘው ከመጀመሪያው ታሪክ ጋር የሚጀምር መጀመሪያ የት አድርጉ አድቢን ከሰው ልጆች ታሪክ ጋር የሚጀምር ነው እሱ ከሰዎች በፊት ደግሞ ቀድሞ የተፈጠሩት ማናቸው መላእክቶች አሉና ስለ መላእክቶች ትንሽ እናውራ ምክንያቱም ከሱ ጋር ስለሚያዝ መላእክም ሰውም ጅንም አላህን ለማምለክ ነው የተፈጠረው አላህ ዝም ብሎ በከንቱ ፍጥረታትን አይፈጥርም ወማ خلقቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ ሰዎችንም ሆነ ጅኖችን ሊያመልኩኝ እንጂ አልፈጠርኳቸውም ማለት መላእክቶችም እንደኛው ነው የተፈጠሩት አላህን ለማምለክ እንደተፈጠሩ ሲናገር ومن عنده لا يستكبرون عن عبادته ولا يستحسرون ከእኔ ዘንድ ያሉት በሰማይ የሚገኙ መላእክቶች እኔን ከማምለክ አይኮሩም አይሰለቹም የማይደክማቸውም እያለ ይናገራል ስለዚህ አላህን የሚገዙ ናቸው ይሄ ከታወቀ ታዲያ ከኛ በፊት የተፈጠሩት ማን ናቸው ቀድሞ የተፈጠረው መላእክት ተፈጥሯል ቀድሞ ከዛ ጅኖች ተፈጥረዋል ከዛ ሰዎች ተፈጥረዋል ወታቸዋል መላእክት ቀድመው ተፈጥረዋል እነሱ ከኛ በፊት ከዛ በኋላ ጅኖች ይቀጥላሉ ከዛ ሰዎች ወልጃን خلقناه من قبل ይላል ጅንንም ከአደም በፊት ከእርሱ በፊት ፈጠርኩት እያለ እንደተናገረው መላእክቶች ከዛ በፊት ይቀድማሉ ታዲያ መላእክት ከኛ በፊት ተቀድመው አላህን ይገዛሉ እንዴት ነበር የሚገዙት ወደሚለው እንምጣ መላእክቶች አላህ Subhanahu Wa Ta'ala ልክ እንደኛ ይሰግዱለታል ይገዙታል የሚሰግዱበት አቅጣጫና ደግሞ መስጂድ አላቸው የት ይገኛል በሰባተኛው ሰማይ ላይ ይገኛል ልክ እንደ ካዕባ ለነሱ መስጂድ ነው አቅጣጫ ነው እሱ ለእኛ ካዕባ መስጂድና አቅጣጫ እንደሆነ ሁሉ ምን ይባላል ስሙ በይተል ማዕሙር ይባላል አላህ በቁርአን ላይ ጠቅሶታል في سورة الطور قال سبحانه وتعالى والبيت المعمور بيت المعمور እያለ ጠቅሶታል أقسم الله سبحانه وتعالى به في سورة الطور በሰባተኛው ሰማይ ላይ ይገኛል ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰባተኛው ሰማይ ያረጉ ያለ ሰባተኛው ሰማይ ላይ ሲደርሱ ያጋጠማቸው ሲናገሩ اطلعت في السماء السابعة فرأيت إبراهيم عليه السلام مسندا ظهره على بيت المعمور وبيت المعمور مسجد للملائكة وقبلة لهم يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم ወደ ሰማያት እያረኩኝ ያለሁኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ሲደርስ በይተል ማዕሙር የሚባለውን የመላእክቶችን መስጂድ አየሁት አብርሃምም ወደርሱ ጀርባውን አስጠግቶ ተመለከትኩኝ አሉ አብርሃም ሲያገኛቸው ጊዜ ኢብራሂም አለይሂ ሰላም መርሐበን በኢብኒ الصالح والنبي الصالح አላቸው መልካሙ ልጄ መልካሙ ነብይ እንኳን ወደ ሰማይ ዓለም መጣ አላቸው አሁን ስለ በይተል ማዕሙር ሲናገሩ በዚያው በበይተል ማዕሙር በየቀኑ 70 መላእክቶች እየሄዱ ይሰግዳሉ በዚያ አንድ ለመስገድ ግድል ያገኘ እስከ ትንሣኤ ቀን ድረስ ሌላ እድል አያገኝም አሉ ያ ማለት ልክ እኛ አንድ ጊዜ ወደ መካ ሄደን እንሰግዳለን ወደዚያ ከዚያ በኋላ ተመልሰን በየሀገራችን ሆነን አቅጣጫችንን ወደዚያ ዙረን እንሰግዳለን እነርሱም ልክ እንደዛው ካደረጉ በኋላ በየስፍራቸው ሆነው ሰባቱ ሰማያት ላይ አቅጣጫቸውን ቂብላቸውን ወደ በይተል ማዕሙር አድርገው ይሰግዳሉ አሁን ይሄን ከተረዳን የሰማይ መላእክቶች የተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙረው እንዲሰግዱ ሰባተኛው ሰማይ ላይ ይህ ቦታ በመስጂድ ከተደረገላቸው አላህ ያንንም ለመላእክቶች አውጥቶት የነበረውን ህግ ለምድር ሰዎችም እንዲያደርገው ወሰነ ገታቸዋል ስለዚህ በምድር ላይ ያ ካዕባ እንዲሰራ ታዘዘ መቼ ነው የተሰራው ከሰው ልጆች ታሪክ መጀመሪያ ይጀምራል قال سبحانه وتعالى في سورة آل عمران إن أول بيت وضع للناس للذي ببكة مباركة وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين إن أول بيت وضع للناس لسوج مجمرة يتسروا بيت أملكه بمدر لي للذي ببكة يا مكة لا يمكن يرى ለመጀመሪያ ጊዜ ለሰዎች የተሰራው ሲል ጊዜ የሰዎች ገታቸዋል ስለዚህ ከዛን ጊዜ ጀምሮ የነበረ ነው ሰዎች በምድር ላይ ሲመጣ ጊዜ የመጀመሪያው ሰው አምላኩን አላህ Subhanahu Wa Ta'ala የሚገዛበትን ስፍራ ያን ቦታ እንዲሰራ ታዘዘ የመጀመሪያው ነብይ ማን ነው አምላክን ትእዛዝ ተቀብሎ ምድር ላይ የሚፈጽመው አደም ነው آدم يمجمر نبي نووي بإسلام أو مصر جاء قال حذيفة بن اليمان رضي الله عنه قلت للنبي صلى الله عليه وسلم يا رسول الله من هو أول نبي في الأرض فقال
آدم. فقلت للنبي عليه الصلاة والسلام يا رسول الله أكان هو نبي؟ فقال نعم كان نبيا مكلما، أي نبي مكلم كلمه الله عز وجل بدون واسطة. حذيفة بن اليمان يتبالو ታላቁ ሶሐባ እንዲህ አለ። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ጠየቅኳቸው፣ አንተ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያው ነብይ ማን ነው አልኳቸው። እርሳቸውም አደም ነው አሉኝ አለ። እንደ እርሱ ነብይ ነበረን ስላቸው፣ አሁን እዚያውም አላህ ያናገረው ነብይ ነው አሉ። ምን ማለት ነው አላህ ያናገረው ነብይ? ያ ማለት ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው እየተናገሩ። ስለዚህ የመጀመሪያው የአምላክን ትእዛዝ እየተቀበለ በምድር ላይ የሚፈጽመው ያ ነብይ አደም አለይሂ ሰላም ከእርሱ ዘመን ጀምሮ የነበረ ነው ካዕባ። አላህ ምን አለ? መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ተናገረ። ስለዚህ ለምን ዓላማ ነው የተሰራው? ለሁለት ዓላማ ነው። አንደኛ የስግደት ወይንም የሶላት አቅጣጫ ይሆን ዘንድ ገብታችኋል። የምናመልከው ማንን ነው? አንዱን አምላክ አላህን ነው። ፈሶሊ ሊረቢከ ወንሐር፣ ለጌታህ ብቻ ስገድ፣ ለእርሱም ብቻ ሰዋ እንዳለ ገብታችኋል። ለአላህ ስብሐነሁ ወተዓላ ብቻ መሰግነው። ግን እርሱ ምንድን ነው? አንደኛ መስጅድ ነው፣ መስገጃ ስፍራ ነው። ሁለተኛ ደግሞ አቅጣጫ ነው እሱ ገብታችኋል። ያ ስለዚህ ከአደም ጀምሮ ነበረ ሰዎች በየትኛውም ስፍራ ሲሆኑ ወደዚህ አቅጣጫ ዙረው እንዲሰግዱ ታዘዙ። አላህ በቁርአን ላይ ሲናገር ለምን እንዳዘዘ ያንን እንዲሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። እያቸው ያ ስለዚህ ኢብራሂም አለይሂ ሰላም እስኪመጣ ድረስ በዚያ ሁኔታ ቆየ። ልክ ኢብራሂም አለይሂ ሰላም ደግሞ በዘመኑ አደሰው። ኢብራሂም አለይሂ ሰላም በዘመኑ እንዲያድሰው ተላከ። ከማን ጋር? ከልጁ ከኢስማኤል ጋር አዲስ የሚል ቃል ኪዳን ተያዘ ከአላህ ስብሐነሁ ወተዓላ ዘንድ። አምላክ አላህ ስብሐነሁ ወተዓላ አብርሃምንና ልጁን ኢስማኤልን ቃል ኪዳን እንደያዘባቸው ሄደው ካዕባን እንዲሰሩ እንዲገነቡ እንዲያድሱት ማስረጃ ሲናገር በቁርአን ላይ ይላል ወዐሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲ ሊጣኢፊና ወልዓኪፊን ወሩክዕ ሱጁድ ፊ ሱረቱል በቀራ። ወደ አብርሃምና ወደ ልጁ ኢስማኤልም ቃል ኪዳንን ያዝኩኝ አለ አላህ። የምን ቃል ኪዳን? አንጠሂራ በይቲ፣ ቤቴን ሂዳችሁ ያንን አጽዱ በማለት አጥሩ በማለት ስሩት በማለት። ለምን ዓላማ? ሊጣኢፊነ ወልዓኪፊን። ወልዕኩፍ መዕናሁ ጁሉሱን ዩላዚሙሁ አልዒባዳ ሊላሂ ስብሓነሁ ወተዓላ ወሂየ ሰላት ወአልሐጅ። ያንን ቦታ ስሩ ካላቸው በኋላ ለምን እንደሚሰሩም እንደነገራቸው ለሁለት ዓላማ ነው የምትሰሩት አላቸው። አንደኛ ጧፍ ለሚያደርጉ ወይንም ሐጅን ለሚሰሩ ሰዎች የእስልምና አምስተኛው መሰረት የሆነውን መፈጸሚያ ስፍራ ይሆን ዘንድ። ሁለተኛ ወልዓኪፊን ወፊ ሱረቱል ሐጅ ወልቃኢሚን፣ ቁመው ለሚሰግዱ ሰዎች አቅጣጫ እንዲሆንላቸው ዘንድ አለ። አያችሁ። ስለዚህ በማን ትእዛዝ የተሰራ ነው? በአምላክ ትእዛዝ። በማን እጅ ተሰራ? በነቢያቶች እጅ ተሰራ። ለምን ዓላማ ተሰራ? ለሁለት ታላላቅ የእስልምና መሰረቶች ለሆኑት ሶላትንና ሐጅን መፈጸሚያ ያ ነው። ከዛ አብርሃምና ኢስማኤል ይህን ቃል ኪዳን ከአላህ ተቀብለው ሰሩ ወይ? አዎ ሰሩ። ማስረጃ ቃለ ሱብሓነሁ ወተዓላ ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይቲ ወኢስማኤል፣ አብርሃምና ልጁ ኢስማኤልም የቤቱን መሰረት አንስተው በሰሩ ጊዜ አለ። በቃ ሰሩት እነሱ። ያ ነው። ስለዚህ የሰሩበት ዓላማ ለሁለቱ ነው። ስለዚህ እኛ ለካዕባ ሳይሆን የምንሰግደው ለአላህ ነው የምንሰግደው፣ ግን ወደ ካዕባ አቅጣጫ ዙሮ ነው የምንሰግደው። አምላክ ይህንን ለሰማይ መላእክቶች ያወጣውን ህግ ወደ አንድ አቅጣጫ ዙሮ እንዲሰግዱ በይተል ማዕሙር የሚባለውን በዚያ አቅጣጫ በምድር ላይ አላህ ስብሐነሁ ወተዓላ ደግሞ ለምድር ሰዎች ያን ህግ አስቀጠለው። የምድር ሰዎችም ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙሮ እንዲሰግዱ ያ ምልክት ተደረገ። አቅጣጫ እንጂ ሌላ አይደለም። ቃል በቃል አላህ ስብሐነሁ ወተዓላ አቅጣጫ ብሎ በቁርአን ላይ ይጠራዋል ማለት ነው። ገብታችኋል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ታዲያ አቅጣጫ እሱ ብቻ ነበር ወይ የሚለውን ደግሞ እናወራበት። በምድር ላይ ሁለት ታላላቅ ቤተ አምልኮዎች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እስኪመጡበት ጊዜ ድረስ። አንደኛ አልመስጂድል ሐራም መካ ላይ የሚገኘው ካዕባ፣ ሁለተኛ ቤተል መቅደስ ኢየሩሳሌም ላይ የሚገኘው ቤተ መቅደስ። ገብታችኋል? እስራኤላውያን ነቢያቶች በተላኩበት ጊዜ አላህ ስብሐነሁ ወተዓላ የስግደትን አቅጣጫ በቤተ መቅደስ ወይም ወደ ቤተል መቅደስ አድርጎታል። ወዴት አድርጎታል? ወደ ቤተል መቅደስ አድርጎታል። ቤተል መቅደስ ወይም ቤተ መቅደስ ተብሎ የሚጠራው መጽሐፍ ቅዱስ ላይ ይህን ላነበበ ሰው መጽሐፍ ቅዱስ ላይ ማን ነው? ሱሌይማን ዓለይሂ ሰላም ወይም ሰለሞን ምን ይላል? ወይም ዳዊት ወደ ቤተ መቅደስ ዙሬ እሰግዳለሁ ይላሉ። ወደዚያ ዙሮ እንዲሰግዱ ተደንግጎላቸው ነበር። ገብታችኋል?
ከዚያ በኋላ ከክርስቶስ ወይንም ከዒሳ በኋላ በማን ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደገና ወደ ካዕባ አቅጣጫ እንዲቀየር ተደረገ ማለት ነው። በደንብ ላስተዋለና ለሚያነብስ አሁን አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ አንብቡት። አንዲት ሴት መጣችና ኢየሱስ ክርስቶስ እንዲህ አለችው ይላል፣ መምህር ሆይ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ በቤተል መቅደስ ወይንም በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ አለችው። ቤተል መቅደስ ማለት ነው። ከዚያ ኢየሱስ ክርስቶስ ምን አላት? እንደውም አንተ ነቢይ እንደሆንክ ያለሁ ብላው ነው የጀመረችው። አይ ተሳስተሻል፣ እኔ ነቢይ አይደለሁኝ አምላክ ነኝ አላላትም። አምኖ ነው የተቀበለው። አንተ ነቢይ እንደሆንክ ያለሁ ካለችው በኋላ አባቶቻችን በዚህ ሰገዱ፣ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ ስትለው፣ አንቺ ሴት እመኝኝ አላት። እውነት እውነት እልሻለሁኝ ከዚህ በኋላ ወደ ኢየሩሳሌም ዙራችሁ ወይንም ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። የማለት ከዚህ በኋላ ነው ያለት። ያ የስግደት አቅጣጫ እንደሚቀየር እየነገራት ነው። በማን ላይ ነው ያ ትንቢት የተፈጸመው? መጽሐፍ ቅዱስ ላይ ሊያሳየኝ የሚችል ሰው አለ? ከኢየሩሳሌም ስግደት አቅጣጫ ሌላ አቅጣጫ የስግደት አቅጣጫ ስግድ ተብሎ የተገለጠለት አካል አለ? ላይ የለም። በማን ላይ ነው ይሄ ትንቢት የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ ማስረጃ አለ ወይ? አዎ። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ሲላኩ መጀመሪያ ወደ ኢየሩሳሌም ዙረህ ስገድ ተባሉ፣ ወደ ቤተል መቅደስ። ያን ለምን እንዳዘዘም አላህ ሱብሓነሁ ወተዓላ በቁርአን ላይ ተናገረ። መጽሐፉን ለሚያነቡ ሰዎች ምልክት ይሆናቸው ዘንድ ያ ትንቢት የተፈጸመው በአንተ ላይ እንደሆነ ያውቁ ዘንድ ለማለት ነው። አስቡት። ምን አለ ሰሃባው ሲናገር صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا كنبي صلى الله عليه وسلم قال لصحابه لأسرى سدستنا لأسرى 7 ورات ياكل ودى يروساليم أقطع زورا سجد كزيان بهالا ودى كعبة أقطع زورا سجد من التأزاز متى زور نمارو ምን ብሎ ነበር ኢየሱስ? እውነት እውነት እልሻለሁኝ ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሏታል። መቼ መጣ ይሄ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ያ ነው። ታዲያ አላህ በቁርአን ላይ ወደ የዛ ዙራ ስገድ እያለ በተናገረበት ጊዜ ወደ ካዕባ ወደ የመጀመሪያዋን ቂብላ እያለ ይናገራታል። ቤተል መቅደስ ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዑ ረሱል አለ። ያቺ መጀመሪያ የነበርክባትን የስግደት አቅጣጫ ኢየሩሳሌምም ያችን አላዘዝኩህም እንድታደርግ አላደረግኩልህም ኢላ ሊነዕለም ልናውቅ እንጂ መን የተቢዑ ረሱል ማን ነው መልእክተኛውን የሚከተለው፣ መልእክተኛውን ማን ነው በትክክል የሚከተለው የሚለውን ለማወቅ እያለ ተናገረ። ሚመን የንቀሊቡ ዐላ ዓቂቢህ እንደጠቃላይ የመጀመሪያው ቂብላ ብሎ ጠራት ቤተል መቅደስን። መጀመሪያ ወደዛ እንድትዞር ያዘዝኩህ፣ ከዚያ በኋላ ቀጣይ እንደገና ወደ ቂብላ አቅጣጫ ወደ ካዕባ እንድትዞር ያዘዝኩህ። ማን ነው በትክክል መልእክተኛውን የሚከተል የሚለውን ለማረጋገጥና ለማየት ነው አለ። ስለዚህ ያንን ቀድሞ በነቢያት በኩል ታዞ ነበር፣ ወደፊት ይቀየራል የሚለው የስግደት አቅጣጫ ማለት ነው። እንዳጠቃላይ ያ ነገር በማን ላይ ሆነ ከተባለ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሆኗል። ትንቢቱ በሐዲስ ላይ በቁርአን ላይ ታገኝታላችሁ ማለት ነው። ይህን ይመስላል። እሺ፣ አረዘንኩባችሁ፣ ይቅርታ። ጥያቄ ያለው ካለ መቀጠል ይችላል። ይሰማል? እሺ፣ ጥያቄ ነበረኝ። እኔ ጥያቄ አሁን ለክርስቲያኖች ያኔ ከእስልምና ውጭ ያለን ሰው እኛ ለአላህ ብለን መርዳት እንችላለን አንችልም? አይሰማኝም ወይ ድምጽ አይሰማም? ጥያቄ አለ ሲገባ ከተሰማሽ ኮሜንት ላይ አንድ ቁጥር አይሰማም እንደ ድምጽ ምን ሆነ ነው? አሁን ይሰማል? እሺ፣ አዎ ይሰማል ኡስታዝ። አይ ከተሰማሽ ጠየቅሽው ልጅ አንድ ቁጥር ጻፊ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ አለኝ። እሺ፣ ጥያቄሽ የሆነ አብሮ አደጌ የሰፈሬ ልጅ ነበር።
ኡስታዝ እሰማለሁ? አዎ ይሰማል። የሰፈሬ ልጅ ነበርና እሱ ካፊር ነበርና በጣም መስለም ይፈልግ ስለነበር ያው ቤተሰቦቹ ብዙ ተጽዕኖ ያደርጉበት ስለነበር ያኔ ከጎኑ ነበርኩኝ ማለት ነውና የሆነ ሰዓት ያኔ እስልምናን በጣም እንደሚፈልግ እያጠና እንደሆነ ስለማውቅ በጣም ማገዘው ነበር። ከዛ በሂደት የሆነ ሰዓት ላይ በቃ ያኔ እስልምናን ተቀብሎ ምናምን ከዛ በፊት ደግሞ ቃል ገብቼለት ነበር እኔ ማለት ነው። ቁርአንን መትቻለሁና ቁርአንን መትቼ እኔ ለአላህ ብዬ ቃል ገባልሃለሁ አንተ ብቻ አላህ ሂዳያ ይስጥክ ብዬ ያኔ ለኔ ብሎ ወደ ዲኑ እንዳይመጣ ብዙ ሳበረታታው እንዲያጠናም ሳደርግ ነበር። ከዛ በኋላ ቁርአን መትቼ ቃል ገብቼ ወደ 5 አመት ብዙ መከራ አይቼ ጠብቄው ነበር። ያኔ እኔ ወደ ዲኑ አጥንቶ አውቆ እንዲመጣ እንጂ ለኔ ብሎ እንዳይመጣ ብዬ ከዛ ደግሞ የሆነ ሰዓት ላይ ሰለመ ማለት ነው። እስልምና ከተቀበለ በኋላ ደግሞ የሆነ የማይሆን ነገር አየሁኝና خلاص ካሁን በኋላ እኔ ባንተ ህይወት ውስጥ የለሁም ብዬ ጨርሼ 1 አመት ይሆናል ትቻለሁ ያ ህይወት ማለት ነው። አሁን በቁርአን መማሌ እንዴት ነው ምንድነው ያኔ እኔ ግራ ገብቶኝ ነው በጣም እያስጨነቀኝ ስለሆነ ነው። የማልሽው ባጭሩ ለምን ነበር? የህይወት ታሪክን የማልሽው ለምን ነበር? ያኔ የዛኔ በጣም ሲያስጨንቀኝ እኔ መቼም ቢሆን አልክድህም፣ ግን አንተ መንገዱን መፈለግ ያለብህ ቁርአንን አንብበህ ተረተህ ከሆነ እኔ ችግር የለብኝም እጠብቃለሁ ነበር ያልኩትኝ። አልክድህም ማለት አገባለሁ ለማለት ቃል እየሰጠሽ ነው? እኔ አልክድህም፣ ግን ዋናው ነገር መንገዱ አጥንተህ በማወቅህ ነው እንጂ እኔ ለኔ ብለህ እንድትመጣ አልፈልግም ብዬ እኔ አንተ ካመንክበት ካጠና ከተማርክ ከመጣ ችግር የለብኝም ብዬው ነበር። ከዛ ከሰለመ ከወራቶች በኋላ የሆነ የክርስትና ነገር ምናምን ሲቀላቀል አይቼ خلاص ከህይወት ያስወጣው ማለት ግን በቁርአን ምዬ ነበር በራሴ ይሄ በአላህና በእኔ መካከል ያለው የማልኩትን ማለት ነው። ይለዋል። ለማንኛውም ቃል የገባሽለት አንቺ እንዲህ አይነት ነገር አታድርጉኝ አልመክራችሁም። እንደው አንድ ስለሆነ ነገሩ ለዚያ መልሰንስጥ ቃል የገባሽለት በኢስላም ላይ እስልምናን አንብቦ ተረድቶ እስልምና ላይ ከመጣ ላትተየው ነበር። ነገር ግን እርሱ በዚያ ላይ ስለዚህ ምንም በትቀጭበት ቅጣት የለሽም፣ ከፋራ ምንም የለብሽ። አይ ኡስታዝ ይሽክራል። መርሐባ ሰላም አለይኩም። ሰላም ወበረካቱ። ጥያቄ ነበረኝ። አንድ ጓደኛዬ ማለት ነው እዚህ ወንድ ጋዜና ትሰራለች ማለት ነው። ከዛ ሶላት መስገድ ትችላለሽ እና ሶላት ስገጂ ሶላት መስገድ አይቻልም ማለት ይቻላል አይቻልም? ታድርግና ከዚህ ነገር ሶላቷ እንዳታቋርጥ ምንም ተአምር ቢሆን ያንም ሻወር ወስደሽ ሶላት መስገድ ይቻላል ችግር የለውም በላት አይቻልም ማለት ነው። ለምን መልስልሽ አዳምጪነት እሺ የፈለገው ወድቅም ሶላት ማቋረጥ የለበትም። ይሄን ማወቅ አለባችሁ። አንደስ ቀጣይ ሌላ ጥያቄ ነው ሰው አለ? አሻውራሁ ወንጀል ላይ ሶላትን ማቋረጥ የለበትም ወንጀል ይበስቷልና፣ ስለዚህ አላህ ስለማይምረኝ ብሰግድም ዋጋ የለውም ብላችሁ እንዳትርጉ። ሌላ ሁለተኛ እሺ ረቡኒ ሰላም ሰላም። አንዴ ከላይ ያላችሁ ጥያቄ ልጠይቅ ነበር። ኡስታዝ ሱ ጥያቄ ነበረኝ። ጥያቄ ምንድነው? ሱረቱል ኒሳ 157 አያው ላይ ምን ይላል መሰለ? የመጽሐፉን ሰዎች እንግዲህ በተውራት በኢንጂል በዘቡር እንድታምኑ ይነግራቸዋል። እነዚህ መጽሐፍቶች ደግሞ እንግዲህ በማን እጅ እንዳሉ እዛው ቁርአኑ ላይ ያስቀምጠዋል። እና እነዚህ መጽሐፍቶች ተውራት፣ ኢንጂል፣ ዘቡር እንግዲህ ብዙ ጊዜ ሙስሊሞች ምን ትላላችሁ? ተበርዟል የሉም ትላላችሁ። እንግዲህ ቁርአኑን እነዛ ተውራትና ዘቡር፣ ኢንጂል የሚባሉት የአላህ ቃል ብላችሁ ነው የምታምኑ። ያ አንዱ አምላክ አላህ ወረደ ነው የምትሉት። እሺ አላህ ካወረደው የአላህ ቃል ከሆነ የአላህ ቃል ደግሞ የሚበረዝ ከሆነ
ቁርአን ደግሞ ሊበረዝ ይችላል ብዬ እኔ አርጊመንት አነሳለሁ እዚህ ጋር ኡስታዝ ኡሱ ለምን ሲባል ተውራት ኢንጂል ምናምን እንግዲህ ያላ መለኮታዊ ባህሪው ቃሉ ናቸው ከተባሉ አላህ ያወረዳቸው ናቸው ከተባሉ ተበርዟል ብላችሁ አርጊመንት ሰጣላችሁ። ቁርአን ውስጥም ሐዲስ ውስጥም ማስረጃ የለም እንደተበረዘ የሚናገር በእርግጥ ግን እንዳልተበረዘ የሚያሳይ ነውና ይሄን መልስልኝ። አሁን ጥያቄ ግልጽ አድርግ። እነዚያ መጽሐፍቶች ተበርዘዋል ወይ? የአላህ ቃል ከሆነ እንዴት ሊበረዝ ይችላል? የአላህ ቃል አይበረዝምና እንደዚያ ካልን ቁርአንም ተበርዟል ማለት ነው የሚል ሀሳብ ነው አይደል? ያለ አንብብልን ምን ይላል መሰለ? እኛ ያላ መልእክተኛ የመሪም ልጅ አልመሲህ ምን ይላል መሰለክ? የመጽሐፍ መሰረታዊ ግጭት አለ። እንግዲህ ይሄ ተውራት እንጂልና ዘቡር የምንለው በክርስቲያኖች እጅ ካለ ጥቅሱን አንብብና በሱ ብቻ ቦታውን ታውቀዋለህ መሰለኝ ውሱ እዛ ላይ ሐሳቡን አስረዳኝ። ሐሳቡን ንገረኝ። እንዴት አላህ ቃል ከሆኑ ተውራትና እንጂል ዘቡር ሊበረዙ ይችላሉ? ቁርአንስ ሊበረዝ አይችልም? ሆነ ግልጽ ነው ጥያቄ ማለት ለሱ። እሱ ነው። በጣም በዛ ነው የቀደሙት ባጭሩ። የአላህ ስብሐነሁ ወተዓላ ቃል ሊበረዝ ይችላል ወይ? ላ ራሱ ዋስትናን ከወሰደ ከአምላክ እጅ ማንም ሊነጥቅና ሊበረዝ የሚችል የለም። አንደኛ ይሄ ነው። ሁለተኛ ግን አላህ ስብሐነሁ ወተዓላ ያንን ቃሉን ወይንም ትእዛዙን ቃል ኪዳኑን ለፍጥረታት የጥበቅ ዋስትናውን ከሰጣቸው ሰው ፍጹም አይደለም እና ኃጢአትን ሊያደርግ ይችላል። የዛኔ እነሱ ሊበርዙት ይችላሉ። አየህ ታዲያ ያለፉትን መጽሐፍቶች ሶስቶችን ተውራት፣ እንጂል፣ ዘቡርን አላህ ስብሐነሁ ወተዓላ ለሊቃውንቶቻቸው የጥበቃ ኃላፊነትን ሰጥቷቸው ነበር። ጠብቋቸው፣ ለትውልዶቻቸው ግለጿቸው፣ እንዳትበርዟቸው ብሏቸው ነበር። እነሱም ያንን ፈተናውን ወደቁ። ሰው ናቸውና ጥበቃውን ዋስትና ከእርሱ ደግሞ ማንም ሊነጥቅ አይችልም፣ ማንም ሊበርዘው አይችልም። የቱ ጋር ከተባለ ሱረቱል ሂጅር ላይ አላህ ስብሐነሁ ወተዓላ ሲናገር ቢመስቱሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ አለ በሱረቱል ማኢዳ ላይ እነዚህን ኦሪትን፣ ወንጌልና ሌሎችን የእኔን የአላህን ቃል እንዲጠብቁ ኃላፊነት በተጣለባቸው ምክንያት እያለ ተናገረ። እነርሱ ግን ሊጠብቋቸው እንዳልቻሉ የመጽሐፍቱ ሰዎች ቀደምት አባቶቻቸው እንደበረዙባቸው ይናገራል። ቃለ سبحانه وتعالى في سورة العمران وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذ قال كتانم بياسكباቸው ጊዜ ለቱበይኑነሁ ሊናስ በማለት ይሄን ያወረድኩትን ቃል ለሰዎች ልትገልጹላቸው ልታብራሩላቸው ወላ ተክቱሙነሁ ቅንጣትም ላትደብቋቸው ከዚያስ ፈነበዙሁ ወራአ ዙሁሪሂም ነገር ግን ይሄን ቃሌን ከበስተጀርባቸው ወረወሩት ጣሉት አልጠበቁትም ማለት ወሽተረው ቢሂ ሰመነን ቀሊላ ጥቂት የሆነችን ምድራዊ ጥቅምንም ገዙበት ፈቢእሰ ማ የሽተሩን በቃሌ የገዙበት ምድራዊ ጥቃቅን ጥቅም ምንኛ የከፋ ሆነ እያለ ተናገረ። በሌላ ቦታ ላይ ቃል በቃል ቃሉን እንደቀየሩት ይናገራል። ዩሐሪፉነ አልከሊመ ዐን መዋዲዒሂ አለ ቃሌንም ከቦታው ይለውጡታል ይበርዙታል ብሎ ተናገረ። ገብቶሃል? ያ ነው የብርዘት አይነት ለአምስት ይከፈላል። ለአምስት ይከፈላል። አንደኛ ያልሆነን ቃል አምጥቶ በአምላክ ቃል ላይ በመጨመር ከራሳቸው ማለት ነው። ከዚያ ይሄን ከአምላክ ነው የወረደው በማለት በመሸወድ ይሄ አንዱ የመበረዝ አይነት ነው። ለዚህ ማስረጃ አላህ ስብሐነሁ ወተዓላ ሲናገር ፈወይሉ ሊለዚ ወየውላቸው ለእነዚያ አላህ ለነማን በራሳቸው እጅ መጽሐፍን ጽፈው ይህ ከአምላክ ዘንድ የተገለጠ ግልጠተ መለኮት ነው ብለው ለቀጠፉ ሰዎች አለ። ያ አንደኛ የመበረዝ አይነት ምንድን ነው? በአምላክ ቃል ላይ የራስን ሐሳብ ጨምሮ ይሄ ከአምላክ የወረደ ነው ማለት አንደኛው የመበረዝ አይነት። ተውራትንና እንጂልም ያለበት ቦታ አለ ግን አላህ ያንን ተውራትና አላህ ስብሐነሁ ወተዓላ የቀደሙትን መጽሐፍቶች የሰጣቸው ሰዎች የመጽሐፍ ሰዎች በርዘውታል እያለ ይናገራል። ማስረጃ እስቲ ማስረጃ ንገረኝ። ማስረጃ እንደበረዙት አይሁዶች እንደበረዙት አይ ተውራት፣ እንጂል፣ ዘቡር እንደተበረዘ ማስረጃ ስጠኝ። አላህ ስብሐነሁ ወተዓላ ያወረድኩትን ቃሌን እያለ ይናገራል። ተውራትን አላሳይህ የጠበቀ ዋስትናውን ሰጥቷቸው ሊጠብቋቸው እንዳልቻሉና እንደበረዟቸው ይናገራል። ያ ሰላም ያ ሰላም ያ ሰላም። እሺ 44
እሺ በመጀመሪያ እዚህ ቦታ ላይ እነዚያን የቀደሙትን መጽሐፍቶች ተውራትን የጠበቀ ዋስትናውን አላህ ሱብሓነሁ ወተዓላ ለእነሱ ሰጥቷቸው እንደነበረ እንመልከት። እኛ ተውራትን በውስጧ መምሪያ ብርሃን ያለባት ስትሆን አወረድን አለ። እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱንና አሁን በደንብ አዳምጥ፣ አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና ይላል። አየህ፣ ከነቢያት በኋላ የተነሱ ሊቃውንቶቻቸውን በሉ በነቢያቶች ላይ ያወረድኩትን ቃል ጠብቁ ብሎ ኃላፊነት ሰጥቷቸው ነበር። ሊቃውንቱንና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእነርሱም ላይ መስካሪዎች በሆኑት ይፈርዳሉ አለ። ሰዎችንም አትፍሩ ፍሩኝም፣ በአንቀጾቼ አነስተኛ ዋጋን አትለውጡ ብሏቸው ነበር ኃላፊነት ከሰጣቸው በኋላ። አላህም ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው አለ። ከዚያ ከነዚያ ከነቢያት በኋላ የተነሱ ሊቃውንቶቻቸው የጥበቃ ኃላፊነቱን የተሰጡ አይሁዳውያን እንደበረዙት ደግሞ ቃል በቃል ላሳይህ። አርባ ስድስት ምን ይላል? ቃሉ እንደለወጡት አይሁዳውያን ሲናገር ከእነዚያ አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ አለ። አየህ፣ ማን? አይሁዳውያን የአምላክን የአላህ ስብሐነሁ ወተዓላ ንግግር ከስፍራው የሚያጣምሙ ወይንም አረበኛው ላይ የሚበርዙ ዩሐሪፉነ ብሎ ገልጾታል። ስለዚህ እነዚያ ከነቢያት በኋላ የተነሱ አይሁዳውያን የአምላክን ቃል የሚቀይጡ የሚል አለ፣ የሚበርዙ የሚል ነገር የለም። እዛ እኮ ነው እሱ የሚበርዙ። አይ ማጣመም እኮ ቃል በቃል አሁን ያላ ቃል ላይ የሚበርዙ ምናምን የሚል ማስረጃ ነበር የፈለግኩት። ግን አንተ አሁን ያመጣህልኝ ማስረጃ አንደኛ ነገር ማጣመም ሲባል ቁርአንንም ያጣምሙ አሉ እኮ። አንተ ግልጽ እኮ ነው በማጣመም የሚረዱ አሉ አይደል እንዴ? ግን እኔ ቃል በቃል የፈለግኩት ተውራት፣ እንጅል፣ ዘቡርን ቃሉን ነው። ቃሉን ያጣምመዋል አለ። ቃሉን ነው የሆነ ሐሳብን ማጣመም ምናምን እሱ ሌላ የብርዘት አይነት ነው፣ እሱም አለ። እዚህ ጋር ግን ያመጣሁልህ ቃሉን ራሱ ያጣምሙት ነበር። የአምላክን ቃል የወረደውን ዩሐሪፉን አልከሊማ ያጣምማሉ ወይንም ይለውጣሉ። ያንን ያለውን ቃል አንስተው ሌላን ቃል ይለውጣሉ ማለት ብርዘት ማለት ነው። እሺ ኦሪት ተቃጥላለች አልተቃጠለችም? ረቡኔ ጠፋችም ኦሪት ተውራት ነው እንዴ ኦሪት በአንተ አስተምሮ? ተውራት ነው እንዴ በአንተ አስተምሮ ኦሪት? እንደ ክርስትና ኦሪት ጠፍታለች አልጠፋችም? እንደናንተ ምን አለ መሰለ፣ እኛ መጽሐፍት ከሰማይ የወረዱ ናቸው ብለናል። እናም እንደ እናንተ እንደምታምኑት አንድ ሰው ልብ ላይ ገብተው ወርደው አንድ ሰው እየተናገረ ሌላው አካል የጻፈው አይደለም። አዳምጠኝ። አሁን ግልጽ ነው ጥያቄው። ኦሪት አለን ብለህ ታምናለህ አይደለ? በእጅህ ወይስ ጠፍታለች ኦሪት? አዎ እኔ መልስላለሁ። እንደዚህ አይነት እኮ ነገሮችን እያመጣ መጽሐፍ ቅዱስ የአምላክ ቃል አይደለም ብለህ እኮ መሞገት አትችልም። ረቡኒ ጥያቄው እነዚህ ተውራት፣ እንጅል፣ ዘቡር እኮ የኛ መጽሐፍት እንደሆኑ በእኛ እጅ እንዳሉ አላህ በቁርአንክ ይናገራል። ማስረጃ ሰጣለሁ። ሁሱ ይሰማሃል? ኦሪት እንደ ክርስትና ሃይማኖት ጠፍታለች አልጠፋች? አሁን ስለ አላህና ስለ ኢስላም ሳይሆን እንደ ክርስትና ጠፍታለች ብላችሁ ታምናላችሁ አታምኑ? ኦሪት ናምብፍ ያው አንብባት ምን ትላለች? እዝራ ስትኡል እኔ ግን አንብባ አንቀጥል እኔ ግን አንብቦ ችግር የለም። እኔ ግን የልዑሉን መንገድ እጠይቅ ዘንድ አልወደድኩም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ። እስራኤል በውርደት ለአሕዛብ የወደድከውም ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለምና። አላሁ አክበር።
የአባቶቻችን ኦሪት ጠፍታለች። ወፍ የለም ተሁሱ አውዳዊ ፍቺ ኖሚኔቲቭ ፕሪዲክቲቭ የሚባል ነገር አለ። ፕሪዲክቲቭ የሚባል ነገር አለ። ቆይ ላስረዳ። ኖሚኔቲቭ ፕሪዲክቲቭ የሚባል ነገር ታውቃለህ? ቆይ ጠፍቷል ይላል አይደል መጽሐፍ ኦሪት? ተሳስተሃል። መጽሐፍ ቅዱስ ሲነበብ ኖሚኔቲቭ ፕሪዲክቲቭ የሚባል ነገር አለ። ቆይ ላስረዳ። ጠፍቷል ይላል። እንግዲህ ይሄ ፋላሲ ምን አለ መሰለክ፣ ምን ማለት እንደሆነ ታውቃለህ? ይሄ ፋላሲ ቆይ አንዴ አዳምጪ። ምን ማለት ነው ይሄ ፋላሲ? ቆይ ላስረዳ፣ ችግር የለውም። እኔ በአረበኛ አውርቼ አጃጅላለሁ ከፈለኩኝ፣ ግን ይሄ እንትን አይደለም። እሺ ለማንኛውም ክርስቲያን አለ እዚህ ኦሪት ጠፍቷል እንደ መጽሐፋችሁ ኦሪት ጠፍቷል የለም ይላል። ጭራሽ የለም ኦሪት ጠፍቷል ይላል። እናንተ ደግሞ አለ ኦሪት አልጠፋም ትላላችሁ አይደለ? ነገር ግን እንደጠፋ ይናገራል መጽሐፍቶቻችሁ። ምን ትላላችሁ? ክርስቲያን አለ አይ ሰላም አለይኩም ወራህመቱላሂ ወበረካቱህ። አሁን ይሰማል አይደል? የኔ ጥያቄ ከእስልምና ውጭ ያለ እምነት ተከታዮችን እኛ ሙስሊሞች ለአላህ ብለን መርዳት እንዴት ይታያል? እሺ ከእስልምና ውጭ ያሉ የሌላ እምነት ተከታዮችን አይሰማም? ይሰማል። ያሉ ሰዎች መለከተ መርዳት ችግር የለውም፣ ያ ችግር የለውም። ነገር ግን ሃይማኖታዊ በሆነ ነገር ለምሳሌ ለአምልኮ በሚሰሩ ጊዜ የዛኔ ማገዝ አይቻልም። ህይወታቸዋል። ነገር ግን ምድራዊ ህይወታቸው አንድ ክርስቲያን ተርቦ ብታገኙ ብታበሉት ችግር የለውም። ተጠምቶ ብታገኙ ችግር የለውም ብታጠጡት። ልክ እንዲሁ ተራክቶ ብታገኙት ብታለብሱት ችግር የለውም። ይሄ ነው። እሺ ያ አሁን ይሰማል? አዎ ይሰማል። ጓደኛዬ ጋር ደግሞ ስንሰግድ ማለት ነው የአስር ሰላት ስንት ነው ተባብለን ነበር። የአስር ሰላት ረካ ስንት ነው? ይቅርታ 10 ሰላት ስንት ረካ ነው? አይዋ 4 ረካ። እሺ ይቆራረጥ። እሺ ጀዛከላህ። ደግሞ ይቅርታ ደግሞ ሶስተኛ ልጨምር። ሶስተኛ ጥያቄ ደግሞ ከሱቢህ ሶላት በፊት የሚሰግድ ያለ አለች። ይሰግዳል እንዴ? እንትን ሱቢህስ የሁሉም ሶላት ናቸው ያኔ ከአስር ውጭ? እሺ አድርጉ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ሰላ ፊል የውም ወለይላ 12 ረክዓ በነላሁ ለሁ በይተን ፊል ጀና አሉ። በቀንና በሌሊት 12 ረክዓ ሱና ሶላቶችን ለሰገደ ሰው አላህ በጀነት ውስጥ ቤት ይሰራለታል አሉ። እነዚህ መቼ መቼ ናቸው? ከሱብሒ በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ። ትቆራርጣለህ። እውነታቸው ነው። ይሰማል። እሺ ጀዛከላህ ኸይር። شكرا على صوتك عندك. مسترسل ጀዛከላህ። እሺ ሌላ ጥያቄ አለስ? ሰላም አለይኩም ኡስታዝ። ሰላም ወራህመቱላህ። እንትን የኔ ጥያቄ መስታወት ፊት ለፊት መስገድ ይቻላል እንዴ? ፊት ለፊት መስታወቱ ነው ችግር የለውም፣ አይከለክልም ይሄ ነገር ግን ከፊት ለፊታችሁ እዛ አትዩ ከፊት ለፊታችሁ ሰው ሶላት በሚሰግድ ጊዜ ሱጁድ የሚወርድበት ቦታ ነው የአይኑ እይታ ማረፍ ያለበት። እዚያ ተህያቱን
ጣታችሁ ላይ ታያላችሁ። ነገር ግን እንዳጋጣሚ ወደዛ ብታዩ ትወሰወሳላችሁ ከሚል አንጻር ነው እሱ ነገር። እሺ እንጂ እንደ ከሱራ ፊት እንደ መስገድ አይቆጠርማ። አይ ጀዛከላሽ